ልቀቀኝ። ስለዚህ ቶሎ ትነግሪኛለሽ ማለት ነው። እህቴን እናደርግሻት አንቺ ክፉ እህቴ ናት። ማነች አንተ? እኔ ስለ አንተ እህቴን ምን አቅልላለሁ? መተህ ዝም ብለህ ከመሬት መተህ ታንቀኛለህ እንዴ? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ምን እያደረግክ ነው? ምን አደረግኩኝ? ያቺም እየመጣች በጥፊ ይሄም እየመጣ በቡጢ እዚህ ቤት በጉልበት ነው እንደሚያስቡት። ጓደኛሽ አይደለች እንዴ? እንዴት ነው ስለሷ የማታውቂው? ከጧት ጀምሮ ቤቷ አልተጸዳም፣ ምግብ አልተሰራም። ዳውን ተነሽ ወደ ስራ። እቺ ኩረሪማ ተንጣጣ በሩን ትዘጋብኛለች። ምንም አላደረኩም። አፍሽን ዝጊ። ዴቭ ቡና ይፈላል። ደስ ይለናል። እንዴት ናችሁ? ኤላ እንዴት ነህ? ምንድን ነው እንደዚህ ተሰብስቦ መቀመጥ? ማንን ለማስቀናት ነው? ያው ፍቃድ ከሆነ አንተም ጋር እንደዚህ መሰብሰብ እንችላለን። ሊዱ አብርሃም የምትመጣ መስሎኝ ነበር። እዛው ቀረች እንዴ? ሊዱ ከኔ ጋር ምን ትሰራለች? ማለት ኤላ ሊዱ አንተ ጋር አይደል እንዴ ያደረችው? አይ እኔ ጋር መታ ነበር፣ ግን ደግሞ ከቤዛ በፊት ነበር የተመለሰችው። እዚህ አልመጣችም እንዴ? አይ ትላንት ወደ አንተ ስትመጣ ነግራኝ ነበር። ከዛ በኋላ ግን አላየኋትም። ኤላ እርግጠኛ ነህ ሊዱ አንተ ጋር አላደረችም? አረ በፍጹም ከኔ ጋር አላደረችም። ከቤዛ ጋር አይታን ተናዳ ወጣች። ከሷ በኋላ እኮ ቤዛም ወጣለች። እስካሁን አልመጣችም። እንዴት እንደዛ ሊሆን ቻለ? እኔ እኮ አንተ ጋር ያደረች መስለኝ ነበር። ስልኳንም ስደውል አይሰራም። የአንተም ስልክ ላይ ስደውል ስልክህን አታነሳም። አንተ ስደውል በሰዓቱን የተኝቼ ነበር። ማናችሁም ሊዲያ የት እንዳለች አታውቁ? ስትመለስ ኪንጎና ዳይመንድ ጠልፏት ይሆናል። እኔ ናውል ከሌላ ከተመለሰች በኋላ አላገኘሃትም እንዴ? ኧረ እኔ አላየኋትም ጭራሽ። ባለፈው ስልኬን ወሰዱብኝ ስትል ነበር፣ ግን ምን ይሁን ብሎ እሷን ይወስዷታል። ስልኳ አልበቃ ሲላቸው እሷንም ወሰዷት። የማን እህት እንደሆነች አላወቁማ። ተረጋጋ እንጂ። ምን ነው ናውል? አንተም ወንድ አይደለህም እንዴ? በሆነስ? አይ ወንዶች ሲወጡ አንተ ቁጭ አልክ ብዬ ነው። በማያገባሽ አትግቢ። ናኦፍና በቃ ወዴት ነው? ብቻ አላውራ ፈልጌ ነው። ተነሳ። እቺ ጨዋታ የሁለታችሁ ነች። ምን አልሽ? ምንም ወሬ ነው። አረ በእናትህ አንተ ሰውዬ ና እንሂድ፣ በእናትህ ሰዓት ረፍዷል። እየመጣሁ ነው፣ ትንሽ ጠብቀኝ። እኔ ሁሌ ብዙ አልጠብቅም። ቆይ ምን እያደረክ ነው እስካሁን? ሊዱ ሊዱ! ማን ነው? ምንድን ነው? እህቴስ? አንተ ደግሞ ተመለስ። እህቴ ናት። ማነች አንተ እህት? እኔ ስለ አንተ እህት እኔ ምን አቅልላለሁ? መተህ ዝም ብለህ ከመሬት መተህ ታንቀኛለህ እንዴ? ምንድን ነው? ሰማኛለህ? ከእናንተ ውጭ የሚተናኮል ያስፈልግ። ባለፈም ስልኳን ስትወስዱባት ዝም ያልኩ ፍርሃት አይደለም። እሺ አሁን የት እንዳለች ንገሪኝ። ኧረ እኛ የምናውቀው ነገር የለም። ዳይመንድ ምን ማያውቅም። ልቀቀው። ደግሞ አርፈህ ተቀመጥ። እስኪ መጀመሪያ ተረጋጉ። ንጉስ ዳይመንድ እውነቱን ንገሩኝ። ሊዱ ትናንትና ማታ እንደወጣች እስካሁን ከቤት አልተመለሰችም። እናንተ እጃችሁ ካለበት ግን እመኑኝ መቼም ይቀራላችሁ። ዴቭ ተጨንቋል። እባካችሁ እኛ ምን እንደምናደርግ ግራ ገብቶናል። እኔ ምን አቅልላለሁ? ዝም ብለህ መተህ እኔ ላይ ታብዳለህ እንዴ? እኔ ስለ አንተ እህት እኔ ምን አገባኝ እንዴ? ሲጀመር እኔ አንተ እህት ለኔ ምን አድርጋልኝ ነው ማግታት? የምርቴ እናንተ ጋር አለች? የለችም፣ ነገርኩህ እኮ። በፍጹም እኛ ስሉን ከወሰንነው በኋላ አይተናት አናውቅም። አሁን ውጡልን። ለራሳችን ስንት የሚያሳስብን ችግር አለብን። እየመጣችሁ አትበዱ፣ አትረብሹን። በቃ የሊዱ መጥፋት ከእናንተ ጋር የተያያዘ ነገር ቢኖረው ዴቭ አይደለም እኔ ነኝ መጥቼ የማንቃችሁ። ለምንድን ነው የማታምኑን? እኛ ከዛ ቀን በኋላ አይተናት አናውቅም። እና ሊዱ የት ልትሄድ ትችላለች? ዴቭ በቃ አንተ ተረጋጋ። ትገኛለች እኮ ምናልባት ጓደኛ ምናምን ካላት እነሱ ጋር ሄዳ ይሆናል። ሊዱ እዚህ ሀገር ምንም አይነት ጓደኛ የላት። ምናልባት አክስታችሁ ጋር ሄዳ ቢሆንስ? እሷ ጋር ትሞታታለች እንጂ አትሄድም። ልደውልላት። ሄሎ አክስቴ፣ እንዴት ነሽ? ሊዱ አንቺ ጋር መታለች እንዴ?
መታ አታውቅም? እሺ አክስቴ እደውልልሻለሁ። ምን አሉ? እዛ የለችም። እሺ አሁን የት ሄዳ ነው የሚባለው? ወይኔ አንድ እህቴ። አዴ እኛ የምናግዛችሁ ነገር ካለ አለንሽ። በቃ እኛ እንሂድ። ናኦል የልዱ መጥፋት ላይ እጅ አለበት እንዴ? አረ በፍጹም እኔ የማውቀው ነገር የለም። እርግጠኛ ነህ? አረ እኔ ምንም የማውቀው ነገር የለም። እርግጥ ነው ኤላ ጋር ስትሄድ አይቻት ነበር። ከዛ በኋላ ግን አላገኘኋትም። እያዋሸኝ ከሆነ ግን ለምን ብዬ ዋሽሻለሁ? አላየኋትም። ጥሩ። ስለዚህ ዳይመንድ ወስዷት ነው ማለት ነው። አንዱ ለቀን ኮርኩሞ ይመልሳታል። የእሷ ነገር አያሳስብም። በዛው ብትቀርም ግልግል ነው። አረ እንደዚህ ማት ቤት መለስልን። የቤቱ ድምቀት እኮ እሷ ነች። በቀላሉ ማሳለፈን አንሰጣትም። ምንድነው ደግሞ አንቺ እዚህ የምትሰራልሽ? ምንም። ስለ ሊዱ የአዲስ ነገር ካለ ልጠይቃችሁ ነበር የመጡት። ምንም የለም ኬኳ። አሁን አንቺ ለሊዱ አስበሽላት ነው ወይስ ስትፎግሪኝ ነው? ሊዱማ ከአንቺ በጣም የተሻለች ልጅ ናት። አንቺን ወስደው እሷን ቢመልሷት ደስ ይለኛል። አሁን መለፍለፍሽን ትተሽ ውጭልኝ። ማታ ግን አንተን የሆነ ቦታ ያየሁህ መሰለኝ። ወይስ ተመሳስለውብኝ ነው? የት ያምሻል እንዴ? ለምን ያመኛል? ማታ የት ነበርክ? የትስ ቢሆን አንቺ ምን ይመለከትሻል? ኡፍ ድሮም አንቺ እያለሽ ምንም ነገር ማውራት አይቻልም። ገና ልጅ ነሽ እንጭጭ። አንተ ደግሞ ወደ ነው የምትሄደው? ሄድኩ እንዴ? ምንድን ነው የሚያደናበረ? ፖሊሶቹ 24 ሰዓት ካልሞላ አሁን እኛ ምን ማድረግ ነው ያለብን? ኤላ እኔ ጨንቆኛል። ምን ማድረግ እንዳለብኝ እራሱ አላውቅም። ዴቭ በቃ ራስህን አታስጨንቅ። መጸለይ ነው ያለን አማራጭ። ወይ የምትሄድበት ቦታ ካለ ድንገት በስልክ ስታወራ ከሰማሁት። እኔ ጭራሽ ምንም የሰማሁት ነገር የለም። ኤላ ጋር ሄዳለሁ ስትለኝ እንዳትሄጂ ብያት ነበር። እሷ ግን ሳትሰማኝ ኤላ ጋር ሄደች። እኔ ምልህ የለ ከአንተ ቤት ከወጣች በኋላ የት እንደምትሄድ ነግረሃለች እንዴ? አይ በፍጹም። ቤት ውስጥ ከቤዛ ጋር እያወራው ስለነበር ብዙም ትኩረት አልሰጧት። ያው እንደተለመደው ተናዳ ነው የወጣችው። ሊዱዬም በጣም እየከፋት ነበር። እህቴ ሲመራት የት ሄደ ይሆን? ለነገሩ እኔ ነኝ መንከባከብ መጠበቅ የነበረብኝ እኔ ነኝ፣ ግን ያን ማድረግ አልቻልኩም። ዴቭ በዚህ ሰዓት ራስን መውቀስ የለብን። ደግሞ እርግጠኛ ነኝ ሊዱ ትመለሳለች። አሁን እኛ ማድረግ ያለብን ፈጣሪያችን ብቻ መለመን ነው። ከሱ ውጭ አማራጭ የለንም። አዎ ኤላ ልክ ነው ዴቭ። አንተ ጠንካራ ሁንና ቀስ ብለን እንፈልጋት። ስለተጨነቅ እኮ ሊዱ ከየትም አትመጣም። እኔ ነኝ ጥፋተኛ። በቃ እሺ አሁን ወደ ቤት እንግባ። አዲስ ነገር ካለ ፖሊሶች ይደውሉልናል። እሺ እንሂድ በቃ። ቤዚዬ እኔ ቆንጆ እንዲህ እንድትሆኝብኝማ አልፈልግም። ለሊን ከዚህ ቤት ምንቅር አድርጌ አውጥቼልሽ ኤላን ደግሞ በፖስት አድርጌ ነው ማመጣልሽ። ግዴታ ነው ናኦል። ማለት አመረሽ እንዴ? ኧረ እኔ ስቀልድ ነው። ሊዱ የት ናት ያለችው? ማለት አልገባኝም እንዴ? እኔ ምን አውቃለሁ? አልገባኝም። ሊዱን የት ከተሃት ነው? ኧረ አንቺ ልጅ ፍቺ ምንድን ነው የምትይው? ናኦል በቃ ሊዱ ኤላ ጋር ሄደች። ከዛ በኋላ ግን አላየኋትም። እኔ ግን አይቻታለሁ። ያው አንቺ ኤላ ቤት ስለነበርሽ ነው። ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይስ አትነግረኝም? አልገባኝም። አታስመስል። በቃ ሊዱ ካንተ ጋር ነው ሄደችው። ባይኔ በምረቱ አይቻቸዋለሁ። አቅፋት ነበር። ከዛ በኋላ የት ነው የከተትካት? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ለምንድነው ፍቅር እዚህ ቤት ያመጣች? አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እሷ አንቺን አይመለከትሽም። አዎ ሊዱን ወሰድኳት እኔ ነኝ። ልታስፈራሪኝ ሞክርሽ ነው? ቀሽም ነሽ። እሺ
ማንቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም። እሺ? የምርህን ነው? እኔ ላይ ብልጥ ለመሆን አትሞክሪ። ማንም ሰው አያምንሽም። አንቺ አደይን ወይም ደግሞ ዴቭ አይደለሽም። ስለዚህ ምንም አታመጪም። ሊዱን ገለሃታል እንዴ? አዎ ገደልኳት። ትሰሚኛለሽ? አንድ ነገር ትንፍሽላለሁ ብትይ አንቺንም ሬሳ ነው ማድረግሽ። ለምን እናገራለሁ? እኔም አልናገርም፣ አንተም አገለኝም። አብረን እንስራ። ቆይ ፍቅርን ለምን እንደምፈራት? ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ። እሺ አሁን ለማንም ትንፍሽ አልልም፣ ነገር ግን አንተም ልትረዳኝ ይገባል። በጣም ጥሩ። አሁን ወደ እኔ ሙድ እየመጣሽ ነው። ምን ላድርግልሽ? ለሊን እሷ ትንሽ ትቆይ። መጀመሪያ የልጁ ነገር ይረጋጋ። ከሰቀስ ብላ ትደርሳለች። ይቅርታ ግን የሆነ ነገር ልጠይቅህ። እሷ አንቺን አይመለከትሽም። ኤላን ትወጂዋለሽ? እየወሰድክ ምንድን ነው የምታደርጋቸው? ማለቴ ለምን ነው የምትገላቸው? ውሸታ። አይ ስሚ፣ አሁን ያወራነው ነገር ማንም እንዳይሰማ። ዛሬ ያወራነው ነገር በእኔና አንቺ መሀል ይቅር። ፍቅርም ብትሆን ይሄን ነገር ማወቅ የለባትም። እሺ ልጅቷ ግን በጣም የምታሳዝን። በጣም እንጂ በእናት ፍጥነቷ ነው እንጂ እኮ ልጅቷ የዋነች እንዴ። ስልክንም ያን ነገር ወስደንባት እኮ ስልኬን መልሶ አላለችም። አስቧል። ወይኔ ማን አባቱ የኔ ቆረጠማት በእናት። እኔ ግን ያቺ ፍቅር እየጠረጠርኩት ነው። ምን አድርጋ? ከእሷ ጋር ደግሞ በምን ተዳርሰው ነው እንዴ? ፒስ አይደሉ እንዴ? ኧረ እባክህ የሚዋደዱ አይመስለኝም። እንደዛ ከሆነማ በቃ ራሷ ፍቅር ነው የምትሆነው። አዎ ሄደን አንቀና ፋጣት እንዴ? ግድ የለም መሄዱ ይቅርብንና ደውልላት። በኋላ እዛ ሄደን ደግሞ እንዳናስበላት። ምን ለሷ እየተጨነቅላት ባልሆነ እሷ የምታውቀው ነው። ለወንድማ ተንገረውና እኛ እንገላገል። ይሄን መጨናነቅ ነው። አሁን ደውልላትና የምትለው እንስማ። አታነሳም። ድገምና ደውልላት። ዘጋችብኝ። እቺ ሰይጣን እንሄድላታለን። ተዋት። እሺ በቃ ተረጋጋ። ቆይ ግን እሷ ሰው መሰቃየት አይመራትም? አደይ ላይስ እሺ አሰሪዋ ስለሆነች ያደረገችውን በል። የገዛ ጓደኛዋ ላይ እንደዚህ ያደረገች ቢባል አሁን ማን ያምናል? እረች እንደውም እንዴ አይመራትም? በጣም እኮ ጓደኛዋ አይደለችም። ቢሆንም አይደረግም። ይሄ ዴቭ የሚሉት ደግሞ እየመጣ እዚህ እኛ ላይ መፈንጨቱን ካላቆመ ማለት ነው ጉድ ነው ማድረገው። አላበዛውም እንዴ? ጠብቅ የሆነ ነገር ነው ማድረገው። አይገርምም እንዴ? ስማ ቆይ እሱ የሀብታም ስለሆነ ምን ይጠበስ እና እኛ የደዎቹ ልጆች የት እንሂድለት? አልበዛም? አሳያለሁ ምን እንደማደርግ። አረ ተረጋጋ ሰውዬው። አልረጋጋም። ማን አባቱ ስለሆነ ነው እሱ መቶ እኛ ላይ የሚንጣጣው? እና ገና ለገና እህቱ ስለጠፋችኛ ምን እናድርግ? ምን ይጠበስ እንዴ? እኔ ስንት የተደበደብኩ ራሱ እንዳንተ አልሆንኩ። አንተማ ምን አለበት ደስታ ላይ ነው። ከእንቅልፍ እንደተነሳ አደይን አያት፣ በቃ ቀን በራል። ጭራሽ በማያገባን ነገር ገብተን ልጅቷን ፈልገን እናገኝልሻለን አልካት። እስቲ እንደው ፈልገን እናገኝና አደይ ታመሰግንህ ወይ አታመሰግን እንደሆነ እናያለን። ናኦል ምን ፈልግ? አንቺን የመሰለች ቆንጆ አጠገቤ ተቀምጣ ምን ልፈልግ እችላለሁ? ወሬዎች ሁሉ ቀፋፊ ናቸው። እሺ ቃላቶቹን መቀየር እንችላለን። እዚህ ቤት ካሉ ሴቶች አንቺ ትችልሽ ነሽ። ርቀትን ጠብቅ አውራኝ። ምንድን ነው የፈለግከው? እኔ የምፈልገው አንቺ ነው። ቆንጆ እንስማማና አብረን እንስራ። በጣም ትጠቅሚኛለሽ። ናኦል ዘር በልልኝ፣ ዘር በልልኝ። ልቀቀኝ እያልኩህ እኮ ነው። ምን እያደረክ ነው? ምን እያደረክ ነው? ምን አደረኩኝ እንዴ? ያቺም እየመጣች በጥፊ ይሄም እየመጣ በቡጢ እዚህ ቤት በጉልበት ነው እንደሚያስቡት? እንደተማረ ሰው አስቡ እንጂ። ኤላቶ ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ነትርክ፣ ሁሌ ጭቅጭቅ። እኔም እንደ እህቴ በጠፋው ይህን የሷም ይሄ ነገር መሯት ነው የጠፋችሁ። ዴቭ በጣም ይቅርታ። ዴቭ በጣም ይቅርታ፣ የኔ ጥፋት ነው። ሌሊ በቃኛ፣ ወደ ቤት እንሂድ። እሺ እንሄዳለን።
ስለ ሊዲያ የሰማችሁት አዲስ ነገር አለ? ምንም የለም። ኪንጎና ዳይመንድን ጠይቀናቸው ነበር፣ እነሱ ጋር አይደለችም። ዴቭ በቃ አንተ አትጨነቅ። ፍቅርም አደይም ተገኝተዋል። ሊዲያም ደግሞ እንደምትገኝ እርግጠኛ ነኝ። ለማንኛውም በፈለከኝ ሰዓቱ ላብሬክ ነኝ። እሺ አመሰግናለሁ። ለሊ አደይ ደህና ነሽ? ግን ትንሽ ጨንቆኝ ነው እንጂ ደህና ነኝ። ለሊዬ ግን አንቺ ምን ነው ፊትሽ ደህና አይደለሽም እንዴ? አዎ ለሊ፣ ቆይ ችግር አለ እንዴ? ዲል ላይ መጣክ እንዴ? አዎ ተመልሼ ነው የመጣሁት። እሺ ልጅ ችግር የለውም፣ ለሊ አለች። ለሊ በቃ አንቺ አትጨነቂ። የሷን ጸባይ ያውቅሽ እንዴት እንደዚህ ትሆኛለሽ? እስክትደባደቡ እንዴት ፊት ትሰጫታለሽ? አንቺ እኮ ከሷ ተሽለሽ መገኘት አለብሽ አይደል? እሺ በቃ አደይ፣ እኔ የምልሽ ኪንጎና ዳይመንድ ግን እንዴት ናቸው? ደግሞ ማነው አንቺ ለነሱ ሀሳብ ያደረገሽ? ትናንት ስመጣ መንገድ ላይ ያገኘኋቸው። አንቺ ግን ኪንጎ የምር ከልቡ ነው የሚወድሽ። ኧረ ተይኝ አንቺ ልጅ፣ እንኳን እንደዚህ ብለሽ እንደውም ልጅ አይቻለሁ። በፍቅር እኮ ደስ የሚል ጸጋ ነው። ደግሞ ኪንጎም ሆኖ ዴቭ በጣም ከልባቸው ነው የሚወድሽ። አሁን አንቺ ብቸኛ ናት ወይ ማለት ሳይሆነኛል። ኪንጎ የሆነ ደረቅ ነገር ነው። የሱ ፍቅር በአፍንጫ ይወጣሽ። ተወኝ ብሎ አይሰማም። እሺ ቆይ አሁን እንዴት አድርጌ ነው የማስረዳው? አይ አደይ፣ አንቺ እኮ ተወኝ ስላልሽው የሚተው አይደለም። እሱ በራሱ ጊዜ ልቡ ካልቆረጠለት በስተቀር። የዴቭን ነገር ያውቅሽ ደግሞ ጭራሽ ለኪንጎ ልጨነቅ። ኧረ ተይኝ እስኪ። እሺ በቃ ተይው። ለማንኛውም በሌላ ጊዜ በሰፊ እናወራለን። እሺ ደልዬ። ምን እያወራችሁ ነበር? እስኪ እኔንም ቀላቅኝ። ምኑ ላይ ቀላቅኝ? አለቀ እኮ። አዎ ምንም የሚረባ ነገር አልነበረም። እንኳን ማለቀብ። በቃ እሺ፣ ከጨረሳችሁ እኔና ለሊ እንሂድ አይደል? እሺ በቃ ሌላ ጊዜ እናወራለን። እሺ ቻው። አንቺ ልጅ ቆይ አይደክምሽም እንዴ? ምን አይደክምሽም ወይ? ዳንስ እኮ ህይወቴ ነው። በእናትህ አትጨቅጭቀኝ። አረ ቢያንስ የሰው ቤት ነን፣ እባክሽ ተረጋጊ። ታይ የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ጂቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? እኔ የምልህ ዴቭ፣ እኔ እዚህ ቤት ያለኝ ቆይታ በጣም አሰልቺ ሆኖብኛል። ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔ ግን በጣም ተመችቶኛል። ከፈለግሽ አንቺ መሄድ ትችያለሽ። ለነገሩ አንተማ ያየኸውን አይተህ ነው። ምን ለማለት እየሞከርሽ ነው? ሊዱ የት ሄድሽብኝ ነው? ሊዱ አሁን ዞር በይልኝ ብዬሻለሁ። እሺ ቆይ ወንድሜ ትንሽ ቀን ቆይና ለምን ማሚ ንገራቸው፣ ከዛ ወደ እነሱ ጋር እንሂድ። በቃ እዛ ቤት መሄድ አልፈልግማ። ሊዱዬ የት ሄደሽብኝ ነው? ወይኔ እህቴ፣ እኔ ነኝ ጥፋተኛው። ስቆጣሽ ስጮህብሽ ነበር። አንቺ እኮ አትረዳኝም ብለሽኛል። እውነትም እኔ አልረዳሽም። ይቅር በይኝ ሊዱ። ዳይመንድ ቢያንስ ቀስ ብላ እንኳን እኛ ነን አደይ። ምንድን ነው የሰማችሁት? አዲስ ነገር አለ? ምንም አዲስ ነገር የለም። ፍቅርን ፈልገናል ነበር፣ ጥሪልን። በሰላም ነው? ስለ ሊዱ ጉዳይ ልናወራ ፈልጋለሁ። እሺ ጠብቁ፣ ይጥራላችሁ። አያታ የኔ አደይ ትህትናዋ በእናትህ አትጃጃልብኝ። አሁን በዛ ትህትናዋ ምናምን ትላለህ። ምን አይነት ሰው ነው? ምንድን ነው? ምን ፈለጋችሁ? ደህና ነሽ? ምን አገባ? ኧረ ንቀት። ፍቅር ስንደውልሽ አታነሽም። ስለ ሊዱ የምታውቂው ነገር ካለ እንድትነግሪኝ ነበር። እኔ ልጠይቃችሁ እንጂ ሊዱን የት ነው ወሰዳችኋት? ፍቅር ትዕግስቴን አታስጨርሽ። በጥፊ ነው ማጮልሽ። ስለ ሊዱ የምታውቂው ነገር ካለ ንገሪኝ። አደይና ዴቭን ሊዱን በመፈለግ እያገዝናቸው ነው። እናንተ ልጆች እኮ የምትሰሩት ስራ ፈገግ ነው የሚያደርገኝ። አንዴ ደግ ትሆናላችሁ፣ አንዴ ደግሞ ከሰይጣን የባሳችሁ ትሆናላችሁ። አሁን የሊዱ መጥፋት አሳስቧችሁ ነው የምትፈልጓት? አርፋችሁ ስራችሁን አትሰሩ ወይስ ሌላ ጉዳይ አላችሁ?
አንቺ ይሄን ያህል እንደዚህ ክፉ ነሽ ማለት ነው? እስከ ዛሬ አታውቅም ነበር? እሺ አሁን ቶሎ በሉ፣ የምትፈልጉትን ነገር ንገሩኝና ልግባበት። ጊዜን አትፍጁብኝ። የሊዱ መጥፋት ላይ አንቺ እጅ አለበት? እኔ ምንም የማውቀው ነገር የለም። እዛው ራሳችሁን ቻሉ። እንዴ ጓደኛሽ አይደለች እንዴ? እንዴት ነው ስለሷ የማታውቂው? ማናት ጓደኛዬ? ቀልደኞች ናችሁ። እኔ የጠፋው ጊዜ እሷ ፈልጋኛለች። የራሳችሁ ጉዳይ፣ ጉዳያችሁን እዛው ራሳችሁ ጨርሱ። አሁን ከበሬ ላይ ዞር በሉልኝ። እሷን በመፈለግ ጊዜን አላጠፋ። አንቺ ተበቃ ነው። ወይኔ ዳይመንድ እና በቃ ተዋት። እቺ ኩረሪማ ተንጣጣ በሩን ትዘጋብኛለች። በእጄ ትግባ። እንዴት አድርጌ እንደማሰቃያት እኔ ነኝ የማውቀው። ብታገኛትስ መች ሰው ላይ ተበለታለ። ወሬ ብቻ እባክህ ምን ማታወጣው ለሰው እሱን አሳያለሁ። ዴቭ ፍቅር ለባርኪ ነገርሽው? አዎ ነግሬዋለሁ። ከከተማ ስለወጣ ዛሬ መምጣት አይችልም። ሲደውል ደግሞ ስልክ አታነሳለት። አዎ ፍቅር፣ እኔ በጣም ከብዶኛል። ሊዱ እንደዚህ ብዬ የምገልጻት እህቴ አይደለችም። ታውቂያለሽ፣ በቃ ሊዱ ከሰዎች ጋር የተሳሰረች ነች። ሳቋ፣ ጨዋታዋ፣ የዋህነቷ፣ ፈገግታዋ፣ ዳንሷ ብቻ ለእኔ የተለየች እህቴ ነች። ፍቅር በቃ ውጭልኝ እሺ? እንዴ እንደዚህ ሆነማ ጥዬ አልሄድም። እዚሁ ካንተ ጋር ሆናለሁ። ይኸውልሽ አሁን ከአንቺ ጋር የምከራከርበት ሁኔታ ላይ አይደለሁም ያለሁት። ብቻዬን ነው መሆን ፈልገው። ውጭልኝ። አደይ ምን ልትሰሪ መጣሽ? አደይ ነይ ቁጭ በይ። እንዴ ዴቭ፣ አሁን እኮ ብቻህን መሆን እንደምትፈልግ እየነገርከኝ ነበር። አዎ አሁንም ብቻዬን መሆን ነው የምፈልገው። እባክሽ ውጭልን እሺ? አደይ ነይ ቁጭ በይ። አየሽ አይደል አደይ፣ በቃ እንውጣ። ፍቅር ምን? እሺ ዴቭ እባክሽ ውጭልን ዛሬ እንኳን ተይ። በቃ አንቺን ነው ውጭ ያልኩሽ አይደል? ውጪ። ቁጭ በይ። ዴቭ ደህና ነህ? አላቅም አደይ፣ እኔ ግራ ገብቶኛል። ምን እያሰብኩ እንዳለው ምን ማድረግ እንዳለብኝ አላውቅም። ሊዱ ላይ ማን ክፋት ሊያስብ ይችላል? እሷ እኮ ከማንም ጋር ጸብ የላትም። ቆይ ማን ሊወስዳት ይችላል? ወይ ራሷ ጠፍታ ሊሆን እንዴ? እንደዛም ሆኖ እንደዚህ ለውጥ የለው። አደይ፣ እኔ ግራ ግብት ብሎኛል። ማንን ሄጄ ልክሰስ? ማንን ሊያዝ? እህቴ ሴት ናት። ምንም እኮ ማውቀው ነገር የለም። በቃ ተረጋጋ ዴቭ። እርግጥ ነው አንቺን ትንቅሻለች፣ ትሰድብሻለች። ግን እህቴ በጣም የዋህ ናት፣ ደግሞ ለቤቱ ድምቀት ናት። እህቴ ከልጅነቷ ጀምሮ ለቤታችን ድምቀት ናት። በፍቅር ግፊት ስለሆነ የምታደርገው እኔ አንድም ቀን ተቀይሜያት አላውቅም። አዎ አደይ፣ እንዳትቀየሚያት። የሆነ ጊዜ ላይ ምን ሆነ መሰለሽ፣ እማዬና አባዬ ተጣልተው ነበር። ተሰብስበን እንኳን ምግብ መብላት አቆመን ነበር። ሊዱ ግን ልጅ ከመሆኗ የተነሳ ምንም የምታውቀው ነገር አልነበረ። ከዛ አንድ ቀን ሁላችንም ድብር ብሎን ቁጭ ብለን መጣችና ሞቅ ያለ የፍቅር ዘፈን ከፈተች። እማዬና አባዬ ተያዩ። ሊዱን መተው አቅፈዋት አለቀሱ። ታውቂያለሽ፣ ሊዱ ከልጅነቷ ጀምሮ እብድ ነች። ተው ዴቭ አትጨነቅ። እንደዚህ እያልክ ራስህን አትጉዳ። ፈጣሪ ያለው ነው የሚሆነው። ደግሞ ማን ያውቃል፣ እስከ ማታ እኮ ትመለስ ይሆናል ብለሽ ነው አደይ? ሰውን ሳይሆን ፈጣሪን ተስፋ አድርግ ዴቭ። እኔ ምን እንደማደርግልህ አላውቅም፣ ግን ደግሞ አይዞሽ ትገኛለች። አመሰግናለሁ። አንቺ አጠገቤ መሆንሽ ብቻ በቂ ነው። ከዚህ በላይ ምን ታደርጊልኛለሽ? አንቺ ለካ እዚህ ተጎልተሽ ነው ስፈልግሽ አጣሁት። ቤት ውስጥ እኮ ምንም ነገር የለም። በራብ እንሙትልሽ እንዴ? ስራሽን አዘንጊ እንጂ። ይቅርታ ቤዛ። ያንቺ ይቅርታ አልፈልግም ባክሽ። ከጠዋት ጀምሮ ቤቱ አልተጸዳም፣ ምግብ አልተሰራም። ዳያን ተነሽ ወደ ስራ። እናንተ ሴቶች አይደላችሁ ገብታችሁ አሰሩ? ተው እንጂ ዴቭ፣ ጭራሽ ብዬ ቤት ሰራተኛ ስራ ልስራ? ፍቅርን በልክ አድርገው እንጂ።
ቁመናም አንደኛ ጸባይ ግን 0-0 አመል ግን 0-0 ሊዲያ በ5ኛው ክፍለ ዘመን በዘፈን ነው እንደ ቤቱ የምትበጠበጭው? ለማንኛውም እንደዚህ አይነት ውሳኔ ስትወስኝ ብዙ ማገናዘብ ያስፈልግሻል። ምን ማገናዘብ አለብኝ እባክህ? በጣም ትፈጥኛለሽ። ያ ፍጥነትሽ ለምን ያስጨንቃል? ሆድዬ ተያው ግን ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያው ግን ገና ነው። በቃ አንቺ ልጅ አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳቅ ከፈለግ ታዲያ አግባኛ። እኔማ ሚስቴ መታለች። ይቅርታ በጣም ሊዱ። ምን ነው ኤላ? የደበረ ትመስላል። የተፈጠረ ነገር አለ እንዴ? የሊዲያ ነገር አሳስቦኝ ነው። አዎ ሊዱማ በጣም ተዛዝናለች። ለሊ ምን እንደሚቆጨኝ ታውቂያለሽ? ምንድን ነው? ብዙ ጊዜ ቤት ትመጣና ቤት ማንም የለኝ በጣም ነው የደበረኝ ትለኛለች። እኔ ግን አንድም ቀን አዳምጫት አላውቅም። አንድም ቀን። ጭራሽ አንቺ ከመጣሽ በኋላ ገፏት። በጣም ይቅርታ ኤላ። ይሄ ሁሉ ነገር የሆነው በእኔ ምክንያት ነው። ሊዱ እኮ ትንሽ ስለምትፈጠን ነው የማትመቸኝ እንጂማ ውስጧ ምንም እንደሌለ እረዳለሁ። አይ ለልዬ፣ አንቺ ምንም ነገር አላደረግሽም። ምን ነው ትናንትና ለሊዱ የሆነ ነገር ባረኩላት ብዬ ተመኘ። ኤላ በቃ አትጨነቅ። አሁን የሆነ ሆኗል። ቀጣይ ለሚሆነው ነገር መጠንቀቅ ነው ያለብን። ልሌ ሊዱ ግን ዘፍናለች ታውቃለች? አይ ግን የሆነ ጊዜ ላይ እሷ ሳታኝ ተደብቂያት እያየዋት ነበር። አልጋ ላይ ቆማ ነው የምትደንሰው እኮ። እሱ ነገር እኮ ነው ደስ የሚለኝ። ሊዱ ጋር አዘን ጭንቀት ብሎ ነገር የለም። ኤላ ግን ታውቀዋል፣ ስለ ሊዱ በጣም እያወራክ ነው። ልልዬ በጣም ይቅርታ። ማለት እንደዛ ማሰብ ፈልጌ አይደለም፣ ግን ብቻዬን ስሆን የሊዱ ድርጊቶች ትዝ ብሎኝ ነው። ጠፍታለች እንጂ እኮ ሞታለች አልተባለም። ደግሞ ጠፍታለች ሲባል ወደ ቤት አትመለስም ማለት አይደለም። እናንተ እንደዚህ መሆን አይገባችሁ። ቢያንስ ለዴቭ እህቱ ነች። አንተ ግን እንደዚህ ስትሆን ማየት በጣም ያጠራጥራል። ተይ ልልዬ፣ እኔም የሆነ ጊዜ እንደዚህ ማሰቤ በጣም ነው የሚቆጨኝ። ሊዱ እንደዚህ ያን ነገር አታስብ። ኡፍ፣ በእናትህ አትከራከርላት። ልጅቷ ድብና አድርጋ ነው የምትወድ። ቆይ ሳይታይ ቀርቶ ነው? ኬኳ እኔ ነው ምግቡ አልደረሰም? ገና ነው፣ ትንሽ ይቀራል። እኔ የምልሽ የሆነ ጥያቄ ልጠይቅሽ ነበር። ምን? ከዚህ በፊት አንቺና ፍቅር እንደጠፋችሁ ሰማሁ። አዎ። ማን ነው እንደዛ ያደረገው? ዳይመንድ እና ኪንጎ ናቸው። እነሱ ደግሞ ነው ማን ናቸው? አይ አንተ አታውቃቸው። እሺ፣ ግን ለምን እንደዛ ሊያደርጉ ቻሉ? ኪንጎ የፍቅር ጥያቄ አቅርቦልኝ ስላልተቀበልኩት በእልህ ተነሳስቶ ነው እንደዛ ያደረገው። እሺ ይሁን፣ ግን ደግሞ ፍቅር ለምን ሊወስዳት ቻለ? እሷን እንኳን ዳይመንድ ነው የወሰዳት። ታሪኩ ረጅም ነው። ግን ለምን ጠየቀኝ? አይ ምናልባት ሊዱም ላይ እኮ ተመሳሳይ ነገር ሆኖ ከሆነ ብዬ ነው። አይ እነሱ አይደሉም፣ ጠይቀናቸው ነበር። ማለት ጭራሽ ታወራላችሁ? የእናንተስ ይለያል። ለማንኛውም ምግቧን አፍጥኝልኝ። እሺ ቤዛ፣ እዚህ ምን ትሰሪያለሽ? የት መሄጃ አለኝ ብለህ ነው? ያቺ የተረገመች ሚስትህ በራብ ልገለን ቆርጣ ተነስታለች።
የት ልትሄድ ነው? አይ እዚህ መሆን ያላስደሰተኝ ወጣ ብዬ እህቴን ልፈልጋት። ዛሬ ገና አሳዘንከኝ። ምን አለ ወንድሜ እንዳንተ ቢወደኝና አብረን ባረጀን። ሊዱ ነፍስሽን በገነት ያኑረው። ምን ማድረግ ይቻላል? አንቺ ተረገምሽ። አስደነገጥሽኝ እኮ። አስደነገጥኩሽ እንዴ? ማ እኔ ቪዛ ነኝ ባንቺ ምደነግጠው? ምን ፈልገሽ መጣሽ? ምግብ እንደደረሰ ልነግርሽ ነው። ኦኬ በቃ አቀራርቢልኝ፣ እመጣለሁ። እኔ የምልሽ ፍቅር፣ አንተ የምትለኝ ነው? የሊዱ መጥፋት ልጅሽ አለበት እንዴ? ያማል እንዴ? እኔ ምን ይሁን ብዬ ነው ሊዱ እንድትጠፋ ማደርገው? ከሊዱ በላይ ስንት የሚያሳስበኝ ሰው እያለ ሊዱ ላይ ጊዜ ማባክን ይመስላል? ያው አይታወቅም፣ ብዙ ጊዜ ስለማትግባቡ እንደዛ አስቤው ነው። እኔ ደግሞ በተቃራኒው አንተን እየጠረጠርኩ ነው። እንዴ እኔ እንዴት ትጠረጥርኛለሽ? ከአንቺ እኩል አይደል እንዴ መጥፋቷን የሰማሁት? የመሰለኝን ነገርኩ። ምን ያናድዳል? ምናልባት ባዳይ ፋንታ አሁን ሊዱን ወስዳት እንደሆነ ብዬ ነው። በፍጹም በፍጹም እኔ እንደዛ አላደረኩ። አንቺም ቢሆን የሚጸጽትሽን ነገር አትናገሪ። ደግሞ ሌሎቹም ላይ አጉል ጥርጣሬ ባጭሪባቸው ጥሩ ነው። እና ምንድን ነው የምጮህ? እና ራስሽን ንጹህ አድርገሽ እኔን እየወነጀልሽ ዝም እንድልሽ ፈልገሻል? እኔን ከአንተ ጋር አታወዳድረኝ። አንተ እኮ ወንጀለኛ ነህ። እኔ ከአንተ አንጻር ስታይ ንጹህ ነኝ። ምንም አላደረኩም። አፍሽን ዝጊ። ናኦል እኔን መታኝ? አዎ ፍቅር፣ አዎ መትቼሻለሁ። አሁን ለሚሰማሽ ሰው እኮ ነው ያደረኩት ነው የሚመስላቸው። እስካላደረግከው ድረስ አንተ ምን ቸገረ? እንዲሁም ይሄ የሚያሳየው አንተ እጅህ እንዳለበት። ፍቅር ምን ልትል ነው? በቃ ራስሽን አረጋጊ ነው። ወደ ራስሽ ተመለሽ። ዴቭ ብዙ አትጨነቅ፣ ጥሩ ነው። ልጁን በቅርቡ እናገኛታለን። እስካሁን ድምጿን አልሰማሁም። ምን እንዳደረጓት እንኳን የማውቀው ነገር የለም። ሊዱ እኮ ትልቅ ልጅ ነች። ራሷን በራሷ መከላከል የምትችል በራሷ መወሰን የምትችል ትልቅ ልጅ ነች። እሱ ለእናንተ ነው ገባ? ለእኔ አሁንም ያቺ ትንሿ ሊዱ ነች ገባ? ያቺ ትንሿ ነው የማውቃት። እኔም እኮ በጣም ነው የደበረኝ፣ ግን ምን ይደረግ፣ አንዴ ሳይመጣው እንደዚህ ነው። እሱማ መጠበቅ ነው። ምን ይደረጋል? ምናልባት ብቻዋን መኖር ፈልጋ ይሆን እንዴ? አይ በፍጹም ሊዱ አታደርገውም። ሊዱ በጣም ፈሪ ነች። እንደዛ ቢሆን ራሱ ከኛ የምደበቀው ነገር የለም። ሊዱ በጣም ነፃነት ያላት ልጅ ነች። ታዲያ ምን ተሻለ ዴቭ? እኔ ማግዝ ነገር አለ እንዴ? አመሰግናለሁ ነው። የምትረዳኝ ነገር ካለ እነግርሃለሁ። እሺ ወንድሜ፣ ጠንከር በልሽ። እሺ ምን አማራጭ አለኝ ብለህ ነው? ደግሞ እኔም በተቻለኝ አቅም እፈልጋታለሁ። እሺ አመሰግናለሁ። ወዴት ነው? የሆኑ ልጆች አሉ። እነሱ ጋር አዲስ ነገር ካለ አጣርቼ ልምጣ። እሺ ይቅና ወንድሜ። በለው በለው። ዛሬ ደግሞ አንድ ላይ ናቸው። አያምሩም? በእናት በጣም ነው የሚዋደዱት። አይኔ ያስታውቃል። አረ እሷ ይበልጣል። አታያትም እንዴ? ከሱ ጋር ስትሆን ኮንፊደንሷ በዚህ ማረጋገጥ ትችላል። ኪንጎ እንዴት ናችሁ? ምን አዲስ ነገር አለ? አረ ምንም የለም ቆንጂ። ለሊ በቃኛ እንዴት? ምን ነው አባቴ ቀናሽ እንዴ? አይዳን ያልተጨነቅንበትን ታወራለህ እንዴ? እኛ በጣም ጨንቆናል። ሊዱን እስካሁን አላገኘናትም። በዛ ላይ ደግሞ እየመሸ ነው። ቆይ መፍትሄ የምትሉት ምንም ነገር የለም? ምን ይኖራል ብለሽ ነው? እኛ ራሱ ግራ ገብቶ ነው። አው ሊዱን የበላ ጅብ እኮ አልጮህ ብሏል። ሊዱ ብትኖር ኑሮ ጅቡ ከበላ በኋላ ለምንድን ነው የምትጮህ ነበር የምትለው? አዲስ ነገር አለ? ዴቭ መጣ። እኔ ግን የሆነ ነገር እየጠረጠርኩ። ምን? እኔ እሷን አሳልፌ መስጠት አልፈልግም፣ ግን ልቤ የሚነግረኝ ይሄን ነገር ያደረገችው ፍቅር እንደሆነች ነው። እንዴ ፍቅር? እንዴት እስካሁን አልመጣችልኝ? አው በእርግጠኝነት የፍቅር እጅ ይኖርበታል።
ያኔ አዴን ስናገታት ራሱ የሷ እጅ ነበረበት። ምናልባት ከነገረቻችሁ ሂድና እሷን ጠይቃት። እንዴት አንተ ልታውቅ ቻልክ? በቃ እኔ ልቤ ነገረኝ። ምንም አዲስ ነገር የለም ዴቭ፣ ሁሉም ነገር ተመሳሳይ ነው። ወይኔ ዴቭ፣ ለካ አይኔ ስር ሆና ነው ስትጫወትብኝ ኖረችው። ዴቭ ቆይ እስኪ ተረጋጋ። እነሱ እኮ ገና ለገና ትሆናለች ብለው እየጠረጠሩ ነው እንጂ እርግጠኛ እኮ አይደለም። ለሊ ዞር በይልኝ። ዴቭ ተው ለሊ፣ አሁን ሂዶ ሁሉም ነገር ቢጋፈጠው ይሻላል። ሁሉም ነገር ቢገዜው ቢያደርገው ይሻላል። ምን አለበት ወስዶ እንደ ጣሳ ከግድግዳ ጋር ለተማ ቢያደርግልኝ። ልጅቷ ቆርቆሮ መሰለች እንዴ? ኬኳ ወይ ነው። ምን ላድርግ? ምን ላምጣልህ? ምን ነው ተንተባተብሽ? እስካሁን ስታስመስይ ነበር። ዴቭ ቆይ ምን ሰምተህ ነው? ልቀቃት እንጂ ዴቭ ልቀቀኝ። እንድለቅሽ ትፈልጊያለሽ? ስለዚህ ቶሎ ትነግሪኛለሽ ማለት ነው። ምንድነው የምነግርህ? እህቴ ናት። እህቴን እናደርግሻት አንቺ ክፉ። ዴቭ እባክህ ልቀቃት።